በዚህ የዲጂታል ዘመን ካሜራና የኢንተርኔት ኮኔክሽን ብቻውን ህይወታችንን ሊለውጥ ይችላል ይላሉ። በዓለም ዙሪያ ላሉ ሚሊዮኖች ዩቲዩብ ቪዲዮዎችን የሚለቁበት ቦታ ብቻ አይደለም፣ ሙያ ነው። ህልም፣ ቢዝነስ፣ ገንዘብ ለመስራት፣ ሐሳብን ለመግለጽ፣ ለማዝናናት፣ ለማስተማርና አልፎ ተርፎም እሱን ለመስራት ክፍያ የሚገኝበትና ኑሮ የሚመራበት መንገድ ነው። ይህን ማድረግ የሚቻለው ታዲያ የዩቲዩብ አጋር ፕሮግራም ወይም ዩቲዩብ ፓርትነርሺፕ ፕሮግራም በሚባል ነገር ነው። ይዘትን ወደ ገንዘብ የሚቀይር ስርዓት ነው። ከዩቲዩብ ተጠቃሚዎች በስተጀርባ ያለው ይህ ነገር በሺዎች አልፎ ተርፎ ሚሊዮኖች በየወሩ እንዲፈጠሩ ምክንያት ሆኗል። ነገር ግን ይህ ለሁሉም እኩል የሚደርስና ሁሉም ሰው የሚያገኘው ነገር አይደለም። አንዳንድ ይዘት ፈጣሪዎች በቀላሉ የሚኖሩበት ቦታ ይህን እድል ማግኘት እንዳይችሉ ሆነዋል። ከዚህ እድል ውጭም ተደርገዋል። ከነዚህ ቦታዎች አንዷ ደግሞ ሀገራችን ኢትዮጵያ ነች። ወደዛ ከመሄዳችን በፊት ግን የዩቲዩብ ፓርትነርሺፕ ፕሮግራም በትክክል ምን እንደሆነ እንረዳ። የዩቲዩብ ፓርትነርሺፕ ፕሮግራም ይዘት ፈጣሪዎች ከይዘታቸው በቀጥታ ገንዘብ እንዲያገኙ ያስችላቸዋል። አንዴ ወደ ፕሮግራሙ ከገቡ በኋላ ቪዲዮዎችን በመስራት በተለያዩ መንገዶች ገቢ መፍጠር ይችላሉ። ከቪዲዮ በፊት ወይም ቪዲዮ መሃል ላይ የሚገቡ ማስታወቂያዎች፣ የዩቲዩብ ፕሪሚየም ገቢ፣ በቀጥታ ስርጭት ላይ ያሉ ቻቶች እንዲሁም ሌሎችም ለዚህ ምክንያት ናቸው። ታዲያ በዩቲዩብ ፓርትነርሺፕ ፕሮግራም ውስጥ ለመካተት ሁለት ዋና ዋና መንገዶች አሉ። ለረጅም ቪዲዮ ይዘት አዘጋጆች መስፈርቱ ባለፉት 12 ወራት ውስጥ ቢያንስ 1000 ሰብስክራይበሮችና 4000 የእይታ ሰዓቶችን ማግኘት ሲሆን ለአጫጭር ቪዲዮ ይዘት ፈጣሪዎች ደግሞ ባለፉት 90 ቀናት ውስጥ 1000 ሰብስክራይበሮችና 10 ሚሊዮን የህዝብ እይታ ሰዓታትን ማግኘት ነው። ግን እነዚህ ቁጥሮች ለሞኔታይዜሽን ወይም ከዩቲዩብ ገንዘብ ለማግኘት ገና ጅማሮ ናቸው። አንዴ ለሞኔታይዜሽን ብቁ ከሆኑ ይዘት ፈጣሪዎች በዩቲዩብ ስቱዲዮ በኩል በመመልከት ጉግል አድሴንስ አካውንታቸውንም በማገናኘት ሞኔታይዜሽኑ እንዲጸድቅላቸው መጠበቅ ይኖርባቸዋል። አንዴ ተቀባይነትን ካገኙ በኋላ ግን የሚለቋቸው የቪዲዮ ይዘቶች ገቢ መፍጠር ይጀምራሉ። እያንዳንዱ እይታም ዋጋ ይኖረዋል። የሚገኘው የገቢ መጠን ታዲያ በሚገኙበት ቦታ፣ ተመልካቾች በሚገኙበት አካባቢና ሌሎች ተጽዕኖ የሚያደርጉ ነገሮች ላይ የተመሰረተ ነው። ለምሳሌ የአሜሪካን ተመልካቾችን ያነጣጠረ የፋይናንስ ወይም የቴክኖሎጂ ይዘት በሺህ እይታዎች ከ10 እስከ $20 ማግኘት ይችላል። የላይፍ ስታይል ወይም የመዝናኛ ይዘት ደግሞ ከ1 እስከ $5 አካባቢ ሊያገኝ ይችላል። ይህ የሚሆነው ታዲያ የዩቲዩብ ፓርትነርሺፕ ፕሮግራም የሚሰራበት ቦታ ከሆኑ ብቻ ነው። ነገሮች የሚወሳሰቡት እዚህ ጋር ነው። ዩቲዩብ ለሁሉም ያለ አድሎ ክፍት የሆነ መድረክ ቢመስልም የፓርትነርሺፕ ፕሮግራም ግን በሁሉም ሀገር አይገኝም። ይህ ፕሮግራም በማይሰራበት ቦታ ለሚገኝ ቻናል ታዲያ ዩቲዩብ አይከፍልም። ታዲያ ለምንድን ነው አንዳንድ ሀገሮች በዚህ ፕሮግራም ውስጥ ያልተካተቱት? ለዚህ በርካታ ምክንያቶች ያሉ ሲሆን አንዱ ዋና ምክንያት ግን አድሴንስ ነው። ጉግል ደህንነቱ በተጠበቀ ሁኔታ ክፍያዎችን መላክና መቀበል መቻል አለበት። በአንዳንድ ሀገሮች የፋይናንስ መሰረተ ልማት አስተማማኝ የክፍያ ስርዓቶችን አይደግፍም። ሌሎች ደግሞ ዩቲዩብ ወይም ጉግል በነፃነት እንዲሰሩ ከባድ የሚያደርጉ ህጎች ይኖሯቸዋል። የማስታወቂያ ፍላጎት ጉዳይም አለ። ዩቲዩብ ተመልካቾችን ለማግኘት አስተዋዋቂዎች ለመክፈል ፈቃደኛ በሆኑባቸው ሀገሮች ላይ የበለጠ ኢንቨስት ያደርጋል። በመጨረሻም የውስጥ ፖሊሲ ስጋቶችም አሉ። የማጭበርበር፣ አላስፈላጊ መልእክት ወይም የቅጂ መብት ጥሰቶች ዩቲዩብ በተወሰኑ ክልሎች ገቢ መፍጠርን ስለማስቻል እንዲያጤን ያደረጉ ምክንያቶች ናቸው። ወደ ኢትዮጵያ ስንመጣ አሁንም የዩቲዩብ አጋር ፕሮግራም አካል ያልሆነች ሲሆን ይህ ቻናሎች ከኢትዮጵያ ሆነው ገንዘብ እንዲሰሩ ማድረግን ከባድ አድርጎት ቆይቷል። ይዘት ፈጣሪዎችም ሌሎች አማራጮችን ለመጠቀም እንዲገደዱ አድርጓቸዋል። የጉግል አድሴንስ ጉዳይን ጨምሮ የዲጂታል ፋይናንሻል መሰረተ ልማት ውስን ነው። በመላ ሀገሪቱ በርካታ ተሰጥኦ ያላቸው ይዘት ፈጣሪዎች ብቅ እያሉ ቢሆንም በዩቲዩብ ማስታወቂያ ማሰራት የሚፈልጉ ተቋማት ፍላጎትና የቁጥጥር ጉዳዮች ኢትዮጵያ እንድትገለል አስተዋጽኦ ማድረጋቸው አይቀርም። ወጣት ፈጣሪዎች፣ ሙዚቀኞች፣ ቭሎገሮች፣ አስተማሪዎች፣ ኮሜዲያን ጉልበታቸውን በዓለም አቀፍ ደረጃ ሊወዳደሩ በሚችሉ ይዘቶች ላይ እያፈሰሱ ነው። ነገር ግን የልፋታቸውን ያክል ማግኘት እንዳይችሉ በሚያደርግ ስርዓት ውስጥ እንዲሰሩም እየተገደዱ ነው።
በቅርብ ጊዜያቶች የምንመለከታቸው ዲጂታል እንቅስቃሴዎች ምናልባትም አገራችን በዚህ ፕሮግራም ውስጥ ልትካተት ትችላለች የሚሉ ፍንጮችን እየሰጡን ቢሆንም በእርግጠኝነት ይህ ይሆናል ማለት ግን ጊዜው አሁን አይደለም።